ከተገደለ ከ10 ዓመታት በኋላ መነጋገሪያ ሆኖ የቀጠለው ቶማስ ሳንካራ ማን ነው? ቶማስ ሳንካራን ምን ገደለው? ማን ገደለው? የጥያቄ ከ34 ዓመታት በኋላ ትክክለኛ ፍርድ አግኝቶ ምላሽ አልተሰጠበትም። ደጋፊዎቹ ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል ሲሉ ስሙን እያነሱ ያዜሙለታል። ይህ የእሱ ትክክለኛ መገለጫው አይደለም የሚሉ ደግሞ በሌላ አቅጣጫ ይተቹታል። ለተቃዋሚዎቹ እድል የማይሰጥ ሲሉም ይወቅሱታል። ሳንካራ ከተገደለ ከ3 አስርት ዓመታት በላይ ቢሆንም በቡርኪና ፋሶ ዜጎች ዘንድ ግን ፋይሉ አልተዘጋም። በተለይ ወታደሮች በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ስሙ በስፋት እየተነሳና እየታወሰ ነው። ቾግቬራን ከልቡ እንደሚያደንቅ የሚነገርለት ቶማስ ሳንካራ ለምን አሁን ስሙ ይነሳል? ታኅሳስ 1 ቀን 1949 ለምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ ታሪካዊ ዕለት ነበረች። ዝነኛውን ቶማስ ኢሲዶር ኖኤል ሳንካራን አስገኝታለችና ከነጻነት በኋላ ከልጅነት እስከ ወጣትነት ዘመኑ 4 መፈንቅለ መንግስቶች የተፈራረቁበት፣ መረጋጋት የራቃት፣ ድህነቷ የቀጠለ፣ ከድጡ ወደ ማጡ የምታዘግም አሳዛኝ ሀገሩን ሁኔታ እያየ ነበር ያደገው። የቡርኪና ፋሶ የቀድሞ ስም አፐር ቮልታ ነበር። በአውሮፓውያኑ 1960 ከፈረንሳይ ቅኝ ግዛት ተላቃ ነጻነቷን ስታውጅ ሳንካራ ገና የ12 ዓመት ብላቴና ነበር። ይህን ታሪካዊ ሀቅ ባይኑ አይቷል። አይቶም በደስታ አብሮ ከታላላቆቹ ጋር ጨፍሯል። ደግሞም በ1960ዎቹና በሰባዎቹ በተደጋጋሚ መፈንቅለ መንግስቶች ተፈራርቀው አምባገነን መሪዎች ሀገሩን እንደ ግል ርስታቸው ሲመዘብሩና በህዝቧ ላይ ግፍ ሲፈጽሙ ተመልክቶ አዝኗል። የያኔው ሳንካራ በ1972 ሀገሩ አፐር ቮልታ ከማሊ ጋር በገጠመችው ጦርነት ቆራጡ ወታደር ጀግና የጦር መሪ መሆኑንም አስመስክሯል። ከሁሉም በላይ የለየለት አብዮተኛ ነበር። በጀግንነት የተዋጋበትን ጦርነት ኋላ ላይ ያስታወሰ ጭቁኖችን ያጋደለ ትርጉም የለሽ ግጭት በማለት አውግዞታል። ነሐሴ 1983 ሳንካራ የቅርብ ጓደኛዬ በሚለው ብሌስ ካምፖዋሬ የተመራው መፈንቅለ መንግስት ቡድን የአፐር ቮልታን የመሪነት ስልጣን ተቆጣጠረ። ስልጣኑንም ያኔ ገና የ30 ዓመት ወጣት ለነበረው ሳንካራ አስረከበ። አገሪቱ በሱ የስልጣን ዘመን ነበር ከአፐር ቮልታ ወደ ቡርኪና ፋሶ ስያሜዋን የቀየረችው። ትርጉሙ የቀን ሰዎች ምድር እንደማለት ነው። ለመብቱ የማይታገል ሰው ሊታዘንለት አይገባም አይነት ብሂል ነበረው ቶማስ ሳንካራ። የቶማስ ሳንካራ የመታሰቢያ ኮሚቴ የቶማስ ሳንካራ የመታሰቢያ ኮሚቴ ዋና ጸሐፊ ሉክ ዳሚባ ለእኛ ሳንካራ ጀግና ናችን ነበር። ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል፣ ህይወቱን ለኛ ሰጥቷል ሲሉ ይገልጹታል። ሳንካራ ቅንጡ የሚባል የአኗኗር ዘይቤ አልነበረውም። የራሱንና የመንግስት ሰራተኞችን ደሞዝ ቀንሷል። የመንግስት ባለስልጣናት በአውሮፕላን ሲጓዙ የቢዝነስ ክፍል እንዳይጠቀሙም አግዷል። ለትምህርት ቅድሚያ ይሰጥ ነበር። ስልጣን ላይ በነበረበት ጊዜ በአገሪቱ ማንበብና መጻፍ የሚችሉ ሰዎች በ1983 ከነበረበት 13 በመቶ በ1987 ወደ 73 በመቶ አድጓል። እንዲሁም ግዙፍ ብሔራዊ የክትባት ዘመቻን በበላይነት መርቷል። ከፊውዳል ባለንብረቶች መሬት ነጥቆ በቀጥታ ለድሃ ገበሬዎች አከፋፍሏል። ይህም የስንዴ ምርት በከፍተኛ ሁኔታ እንዲጨምር አድርጓል። የተባበረችው አፍሪካም የአዲስ ቅኝ አገዛዝ ተቋማት ብሎ ከሚጠራቸው ከዓለም የገንዘብ ድርጅትና ከዓለም ባንክ ተቃራኒ እንድትቆምም ጥሪ አቅርቧል። አንድ ጊዜ የሚያበላህ ይቆጣጠራል ሲል መናገሩ ይጠቀሳል። አፍሪካ ውስጥ እንደ ቡርኪና ፋሶ ባሉ የቀድሞ ቅኝ ግዛቶቿ ላይ ከፍተኛ ተጽዕኖ የነበራትን የፈረንሳይን የበላይነት የሚገዳደር የጸረ ኢምፔሪያሊስት የውጭ ፖሊሲን ይፋ አደረገ። ፈረንሳይ ሳንካራን ለመግደል ፊት አውራሪ ነበረች ስትል ባለቤቱ ማርያም ትከሳለች። አሁንም ድረስ የአገሪቱ ወጣቶች እሱ ፕሬዝዳንታችን ሆኖ በልባችን ይኖራል። ለህዝቡ ያደረገው ነገር እኛ ወጣቶችም እሱ ያደረገውን እንድናደርግ ያበረታታናል ይላሉ። በዋና ከተማዋ ዋጋድጎ በሚገኘው የቶማስ ሳንካራ የመታሰቢያ ፓርክ ውስጥ 6 ሜትር ዝማኔ ያለው የነሐስ ሐውልት በ2019 ቆሞለታል። የመጀመሪያው ሐውልት ላይ ቅሬታዎች በመነሳታቸው ባለፈው ዓመት በድጋሚ ተሰርቷል። ሳንካራ የአገሪቱን ብሔራዊ መዝሙር እንደ አዲስ ጽፏል። ከ10 ሚሊዮን በላይ ዛፎችን በመትከል የሳህልን በረሃማነት ለመከላከል ሰርቷል። የአገሪቱ ዜጎች የአካል ብቃት እንቅስቃሴን በመደገፍም ይታወቃል። ሴቶችን ለከፍተኛ የመንግስት ኃላፊነት ከመሾም ባለፈ ሴቶች እንዲሰሩ ያበረታታ ነበር። ሳንካራ የሴት ልጅ ግርዛት ይቃወማል። የእርግዝና መከላከያን ያበረታታል። የአገሪቱን ጦር እንዲቀላቀሉ በመመልመል እና በትምህርት ጊዜ የእርግዝና ፈቃድ በመስጠትም ይታወቃል። ቶማስ ሳንካራ በተቃራኒው ተቺዎችን አላጣም። የሳንካራ አክራሪ የግራ ክንፍ ፖሊሲ በሰብአዊ መብት ተሟጋች ድርጅቶች ክፉኛ ይተቻል።
በአውሮፓውያኑ 1986 አምነስቲ ኢንተርናሽናል በወጣው ዘገባ የፖለቲካ ተቃዋሚዎች ናቸው የተባሉ ሰዎች ያለ ፍርድ ቤት ትዕዛዝ ታስረው ከፍተኛ ስቃይ ደርሶባቸዋል ብሏል። በሳንካራ መንግስት ውስጥ የመረጃ ሚኒስቴር ሆነው ያገለገሉት ሰርጌይ ቴዎፊል ባሊማ የብዝሃነት ዴሞክራሲ ሀሳብን ለመቀበል በጣም የዘገየ ይመስለኛል፣ ተቃዋሚዎቹን ለማናገርና ሊያዳምጣቸው አልቻለም ሲሉ ሳንካራን ተችተዋል። ፕሮፌሰር ባሊማ አክለውም ለህዝብ ስልጣን መስጠት ስለፈለገ የህዝቡን ግላዊና ህዝባዊ የህይወት ዘይቤ በተገቢው መንገድ ለመምራት ለተለመለት የአብዮቱ መከላከያ ኮሚቴዎች ለሚመሩት ሰርቶ አደሮች ስልጣን ሰጠ። በእውነቱ እነሱም የእሱን ስልጣን ያጠለሹ ጥቃቶችን ሲፈጽሙ ተገኝተዋል። በአውሮፓውያኑ 2020 ከአፍሪካ ሪፖርት ድረገጽ ቃለ ምልልስ ያደረጉትና በሳንካራ ከስልጣን የተባረሩት የቀድሞ በፈረንጆቹ በአውሮፓውያኑ 2020 ከአፍሪካ ሪፖርት ድረገጽ ጋር ቃለ ምልልስ ያደረጉትና በሳንካራ ከስልጣን የተባረሩት የቀድሞ ፕሬዝዳንት ዣን ባፕቲስት ኦድራጎ የግል ፍላጎትና የፖለቲካ ማኪያቬሊዝም በባህሪው ውስጥ ቦታ እንዳላቸው ገልጸዋል። ሳንካራ በአገሩ ከተቺዎች ይልቅ ደጋፊዎቹ ይበዙ ነበር። ቢሆንም ስጋት የደቀኑበት ተቺዎቹ ሆኑ። ወጣቱ መሪ ከዘመኑ የቀደመ ነበር። በድሆች መወደዱ በተለይም ማርክሲዝምን ማቀንቀኑ እንደ ወዳጆቹ ሁሉ ፓሪስና ዋሽንግተን የመሳሰሉ ጠላቶችንም እንዳፈራለት ጠንቅቆ ያውቅ ነበር። ሳንካራ በተለይ ያኔ የአፍሪካና የአረብን ህዝቦች አብዮት ያቀነቅኑ ከነበሩት ከሊቢያው መሪ ኮሎኔል ሙአመር ጋዳፊ ጋር መወዳጀታቸው ደግሞ በጠላቶቻቸው ይህች ባቄላ እንዲባልላቸው ምክንያት ሆነ። አዲስ አበባ ደርሶ የአፍሪካ አንድነት ድርጅት ጉባኤ ላይ የዓለም ባንክና የዓለም ገንዘብ ድርጅትን አወገዘ። ተቋማቱ ብድር እያሉ አፍሪካን እየበዘበዙ ነው ሲልም አወገዘ። የሳንካራ ውግዘትና ማሳጣት ምዕራባውያን ብቻ ሳይሆን በምዕራባውያን ድጋፍ ስልጣን በተቆናጠጡ የአፍሪካ መሪዎች ዘንድም ጥርስ አስነከሰበት። የአገር ወዳዱ ቶማስ ሳንካራም የስልጣን ዘመን ከ4 ዓመት እንኳ ሳይበልጥ በሴራ በአውሮፓውያኑ በ1977 የካቢኔ ስብሰባ ሊያደርግ ሲሄድ በታማኝ ጠባቂዎቹ ተገደለ። ሳንካራን የገደሉት ሰዎች በጊልበርት ዲንዴሬ የሚታዘዙ ናቸው። ዲንዴሬ ደግሞ የደህንነት ኃላፊና የብሌስ ኮምፓወሬ ቀኝ እጅ የነበሩ ሰው ናቸው። ብዙዎች እንደሚጠረጥሩት ካስገዳዮቹ የሳንካራም የቅርብ ጓድና ወደ ስልጣን እንዲመጣ ትልቅ ሚና የነበረው ብሌስ ኮምፓወሬ አንዱ ነው። ኮምፓወሬ ከሳንካራ መገደል በኋላ ቀድሞ ጓዱን ስልጣን ይዞ በቡርኪና ፋሶ ለ27 ዓመት ገዝቷል። እነሆ አሁን ከ30 ዓመታት በኋላ በሳንካራ ግድያ ተባባሪ በመሆን 14 ሰዎች ክስ ተመስርቶባቸው ፍርድ ቤት ቀርበዋል። ተከሳሾቹ ውሳኔ ያልተሰጠባቸውም። በፈላጭ ቆራጭነት ወደ 30 ዓመት ለሚጠጋ ጊዜ የመራው ኮምፓወሬ ህዝብ ዓይንህን ላፈር ብሎት ክብር ነስቶት ስልጣኑን ጥሎ ከፈረጠጠ በኋላ በስደት ሲኖር ዓመታት ተቆጥረዋል። የአፍሪካው ቼ ጉቬራ ለመባል 4 ዓመት እንኳን ያልፈጀበት ሳንካራ ከተገደለ 10 ዓመታት ቢቆጠርም ክብርና ዝናው በመላው አፍሪካውያን እየገነንና እየናኘ ዛሬም ድረስ ቀጥሏል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ